ምንድነው ከኔ የምትፈልጉት? ማለት ያጠፋሁት ምንድነው? ይህንን አድርገሻል በሉኝ። ይህንን አጥፍተሻል በአንደበትሽ እንደዚህ 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 ብለሻል ብላችሁ አሸማቁኝ። እስቲ በኮሜንት አሸማቁኝና እኔም ያችኛዋ ልጅ እንዳደረገችው ሲሳምንቱ አይደል ተረስታለች። ኦሬዲ ተረስታለች። ተረስታ ለምን ትቀራች? እከተላታለሁ እኔ እህቷ። እኔ ደግሞ እከተላታለሁ። ለምን የቁም ስቃይ ነው እየተሰቃዩ ያለሁት፣ የቁም ስቃይ። ከዚህ ከስቃይ እፎይ ማለት ፈልጋለሁ። እኔም መገላገል እፎይ ብዬ በቃ መተንፈስ ፈልጋለሁ። እኔም የቁም ስቃይ ከመሰቃየት የምወደውን ሰው አጥቼ ከምኖር በማይመጣ ነው የመጣችሁት። እኔ ብዙ ሪከርድ ነው የተላከልኝ። ይሄን ያክል እኔ እናንተ ላይ ምን ደርሼ ነው? ምን አውርቼ ነው? ምን ተንፍሼ ነው ከአቡ ያጣላችሁኝ? ምን ተንፍሼ መቼ ቀን ስለ ሀቢባ መጥፎ ነገር አውርቼ መቼ? ከማድነቅ ከማመስገን ውጪ ውለታዋን ሲጀምር ከፍለዋለሁ እንዴ? እሷን ውለታ ተከፍሎ ያልቃል እንዴ? ሁሌ ነው የምለው ግን አልችልበትም። እኔ እንደናንተ ሁለት አይነት ፊት የለኝም። አንድ ነኝ። ፊት ለፊት ነው በቃ። ሲከፋኝም ስደሰትም ይቺ ናት በቃ። ረዋን በቃ ይቺ ናት። የለኝም ሌላ ሁለተኛ ፊት እንዴ። አላቅበትም፣ ማስመሰል አላቅም። ቤተሰቦቼ እናንተ ናችሁ። መጥቼ አለቀስኩባችሁ። ሰልችቷችኋል፣ አውቃለሁ ሰልችቷችኋል። ግን እኔ እየተሰቃየሁ ያለሁትን ስቃይ አታውቁም። በቃ አታውቁም። ከጀሊሉ ከአላህ ውጪ ማንም አያውቀውም። ሁሌ ኝኝኝ ጀመረሽ እንደዚህ ፍጭ ምናምን ብቻ እንጂ ማንም አያውቀውም። ማንም ሊረዳኝ አይችልም ከአላህ ውጪ። እኔ ምን እንደምል ራሱ ግራ ገባኝ። የምር ማንም ልጅቷ በቃ ዝም ብዬ ሳያት ታሳዝነኝ ጀመረ። ራሴ እንዳጠፋላችሁ ነው የምትፈልጉት? አላውቅም። ምን ህይወት አለኝ? ውስጧ ያለው ከዚህ በኋላ ሲጀመር እንደሆነ ነው ያላውቅም። በዚህ ደረጃ በቃ እንደዚህ ምን አይነት ህይወት አለኝ ሲጀመር ያለችበት እኔ እንጃ። ከሀቢባ ጋር መቼ እንደተጣሉ ራሱ አላውቅም፣ ግን በጣም ታሳዝነኝ ጀመረ። አሁን እኔ የምለው ግን ማለት ሰው እንዴት ነው ግን መረዳት የሚያቅተው? ትንሽ እንኳን ከሷ ችግር ያለባቸው ሰዎች ምን አይነት ሰዎች ናቸው? ለምንድን ነው ቢያንስ ማለት ነው እቺ ሰው እኮ በአሁን ሰዓት ላይ እኮ እርጉዝ ናት አይደል እንዴ? ነፍሰ ጡር ናት። ለመገላገል ቀን እየቆጠረች ያለች ነች አይደል እንዴ? እንዴት ስለሷ ትታችሁ ስለ ህፃኑ እንኳን ማሰብ ያቅታችኋል? ወላሂ እንዴት በዚህ ደረጃ መሰቃየት አለባት ብላችሁ ታስባላችሁ? ማለት እንደዚህ በጣም እያስቸገራችኋት ያላችሁ ሰዎች ራሳችሁን ታውቃላችሁ። በዚህ ደረጃ መሆን አለበት? በአላህ እውነት በጣም ሐራም። ቢያንስ እንኳን ሰው እስክትገላገል ድረስ እንዴት አጠብቁም? እስክትወልድ ድረስ ቢያንስ እንኳን ማለት ነው። ሁሌ ነው ስታለቅስ ማያት። ሁሌ ማለት ለሰው ልጅ የሰለቸ እሷ ሁሌ ወደ ሚዲያ ይዛ የምትመጣው ግን ለሰው ልጅ የሰለቸ ለራሷ ግን ሁሌም በቃ ሁሌም የሆነ እሳት አለ ውስጧ፣ የሆነ ምንም ያልተፈታላት ችግር አለ። ግን ይህ በነገራችን ላይ ቤተሰብ አላት። ግን እቺ ልጅ ቤተሰብ አላት። በጣም ሰላም ያስፈልጋታል፣ እረፍት ያስፈልጋታል። እውነቴን ነው የምላችሁ። ከዚህ ከስደት ሀገር ሄዳ እናት አገሯ ላይ ሄዳ ቤተሰብ መሀል ትንሽ ራሷን እንትን ማረጋጋት አለባት ብዬ አስባለሁ። እንዲህ በጣም ከባድ ነው ወላሂ ረዋን፣ በጣም ከባድ ነው። እኔ ለሷ እየፈራው መጣው። እውነቴን ነው የምላችሁ። እንደምታዩት ምንም የሆነ የመቋቋም እንኳን አቅቷታል። የመቋቋም አቅም እንኳን የላትም። እኔ አላውቅም። ከ3 ቀን ከ4 ቀን በፊት ሀቢባ ለሷ ቆማ ስትከራከረ ነው ያየሁት። ግን አሁን ደግሞ መጣላታቸውን አላወኩኝም። ሀታ ኮሜንት ላይ የምትሰጡ ሰዎች እስቲ ትንሽ ተረጋጉ። በኋላ በዚች ልጅ ጉዳይ የሆነ ማለት ሰው እኮ የሆነ ወይ ስታጡት ወይ የሆነ ነገር ከሆነ በኋላ አይደለም ማሰብ ያለባችሁ። ደና እያለ ነው እኮ የሰው ልጅ ማለት ዝም በማለት ራሱ ማገዝ ይቻላል ያንን ሰው ማለት ነው። እንደዚህ ክፉ ነገር የምትናገሩ ኮሜንት ላይ ላይቭ ላይ ስትገባ ማይሆን ነገር የምትናገሩ ማይሆን ነገር እየሰራችሁ ቪዲዮ የምትለቁ በሷ ዙሪያ ይነካል። የሰውን ልጅ ይነካል ማለት አይነካም ብላችሁ እናንተ በቀላሉ ዝም ብላችሁ የምትሉት ነገር ያንን ሰው ህይወቱን ሁሉ ሊያሳጣ ይችላል። ስለዚህ እቺ ሁለት ነፍስ ናት። ፈጣሪያችሁን ፈርታችሁ ወላሂ ተዋት። በቃ እቺ ትውለድበት እንኳን ቢያንስ ማለት ነው። ደርሳለች፣ የደረሰች ሰው ነች እና አላህን ፍሩና ተዋት። በቃ እቺ ልጅ ማለት ነው። በጣም ያሳፍራል ወላሂ፣ በጣም ያሳዝናል። እና አላውቅም እንደሆነ ችግሯ ግን ይሄንን ችግር ደግሞ ያኔ ማለት የሷን ችግር ያው ወደ ሀገር መግባት እንደማትችል አውቃለሁ፣ ሰምቻለሁ። ይሄ ደግሞ የሚመለከታቸው አካላት የሆነ ነገር ብለው አስተካክለውላት ብትገባና ትንሽ እፎይ ብትል አገሯ ላይ ገብታ ትንሽ ተረጋግታ ብትመለስ ብዬ እላለሁ እንደኔ ማለት ነው። እና ደግሞ ማለት ወደ ሚዲያ ላይ አንድ ነገር ማለት የምፈልገው ነገር ደግሞ ቢኖር ወደ ሚዲያ ላይ አንድ ሰው ከመጣ ያው አይቀርም የሰዎች አስተያየት ጥሩም ሆነ መጥፎም ሆነ አይቀርም ይመጣል። ስለዚህ
ያንን ጥሩም ብቻ ተቀብሎ መጥፎን ደግሞ በመጥፎ ደግሞ እንትን ማለት አያስፈልግም። ሁሉንም መቀበል ያስፈልጋል። ይሄ መጥፎ ነገርም እንደሚመጣ መቀበል አምኖ መቀበል ያስፈልጋል። ያማ መቀበል የማትችሉ የሰውን እንትን ንግግር መጥፎ ንግግር መቋቋም የማትችሉ ከሆነማ በራችሁ ዘግታችሁ ብትቀመጡ ይሻላል። የምር በራችሁ ዘግታችሁ በቤታችሁ መቀመጥ ይሻላል፣ እንደኔ ማለት ነው ሳስበው። ምክንያቱም አይችሉም። አንዳንድ ሰዎች አይችሉም፣ ህይወታቸውን እስከ ማጥፋት ድረስ ይደርሳሉ። ስለዚህ ይሄ ሁሉ መከራ ምን አመጣው? ቤታችሁን እኮ በራችሁን ዘግታችሁ እዛው መቀመጥ ይሻላል። ግዴታ ወደ ሚዲያ መምጣት የለባችሁ። ወደ ሚዲያ ከመጣችሁ ደግሞ ራሳችሁ የሆነ ማጠንከር የሚባል ነገር አለ እንዴ። ደህና ብላችሁ ዝም ብላችሁ ራሳችሁን የምትጎዱት ቆይ ምን ችግር አለው? ማለፍ ነው እኮ በቃ። ሰው የሆነ መጥፎ ነገር ምናምን ሲጽፍላችሁ ማለፍ ነው፣ አይታችሁ ማለፍ ነው። እና ራስን ከማጣት ይሻላል አንዳንዴ አለመውጣት ወደ ሚዲያ። ሀለ በናት እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ለማታውቁኝ ሙን እባላለሁ። ሙን ቲዩብን ሰብስክራይብ አድርጉ። ምንድነው መስማማቱ ምልክቱ? አንተ ያልከው ነው የሚሆነው። ወታደራዊ ሰላምታ ካለ ሰው አያስፈልገንም እያልኩሽ ነው። እሺ ካልተባለ ዝም ስለ እሺ እውነት ነው። ልክ እኔ ነኝ የሆነ ነገር ሲመጣ እኔ ነኝ እንደዚህ ያደረኩ ብሎ ተኮፍሶ ወላሂ ነው የምልሽ። ረዋን እኔ በህይወቴ ማደንቀው ራሴን ማመሰግነው አላህን ማለት ነው፣ ለአንቺም ማለት ነው ውዴ። አንቺ አይ ላቭ ዩ ሶ ማች የኔ ሚስት። አንቺ እኮ ቶሎ ስጠይቅሽ እኔ ራሴ ጠይቅሽ ሰው ቢያገናኘን ኑሮ አሁን ሰው ይገርመዋል። የሚታወቁ ሰው ምናምን ምን የሚሉ እንዴት እሺ ተባብሎ እንዴት ትዳር አደረጉ እንዴት አብሮ ሆኑ ምናምን በጣም ብዙ ግራ ተገብቷል። ለምን እኔና አንቺ ያገናኘን ማን ነው? እኔና አንቺ ፍቅር ያሰረው የላይኛው ነው። ቃል ኪዳናችን የላይኛው ነው። ሁሉ ነገራችን ጠቅ አድርጎ እስካሁን ድረስ በሰው ቢሆን ኑሮ ተጣልተን ነበርን። በደላላ ቢሆን ኑሮ እስካሁን ድረስ ይሄንን ሁላ ወራቶች አብረን አንዘልቅም። የኔ ሚስት አስረግጬ ነው የምነግርሽ። የሰማሽ ነው? አዎ እና አመጣልሻለሁ። አንዲት ሴት አመጣልሻለሁ ታረስሽ። ላይቭ አንገባም። ላይቭ አበስራችኋለሁ። ለወዳጆቻችን፣ ለሚወዱን፣ ለከስተመሮቻችን አልሐምዱሊላህ ረብል ዓለሚን ተመስገን ጌታዬ። ሚስቴ ወልዳለች፣ በሰላም ተገላግላለች ብዬ ላይቭ ላይ አዋጅ አውጃለሁ። እየገቡ እያሉ ያመሰግናሉ። እንስማማለሽ? አስማሚም ከተስማማሽ ወታደራዊ ሰላምታ፣ ካልተስማማሽ ዝም በማብለት አሳውቂ። ምን ይላሉ? በኮሜንት ምን ይላሉ? ከተስማማሽ ወታደራዊ ሰላምታ፣ ካልተስማማሽ ደግሞ ዝም በይ። እሺ ይሁን። እንከለ ትዳር ይቀድማል። እሺ ተስማማሽ አልተስማማሽም ወታደራዊ ሰላምታው ነው አቅርቢ። ምንድነው መስማማቱ ምልክቱ? አንተ ያልከው ነው የሚሆነው። ወታደራዊ ሰላምታ ካለ ምግብ እየበላው ነው። በግራ ይቻላል፣ ይፈቀዳል። በግራ በሁሉም ለዚህ ቀኝ አድርጎ ነው የሚያሳየው። ችግር የለውም። ለእናንተ ቀኝ ነው። እሺ ይኸው ለእኔ ግራ ነው ይሄ። እኔ እውነቴን ነው። ሰይድ እንጠራዋለን፣ ችግር የለውም። ሰው ቢያስፈልግ እንኳን ሰይድ ዘይኑን ነው የምጠራው። ዘይኑ ሰይድን ድንገት ሰው አስፈለገ ቢባልም እንኳን የሰይድ ሚስቱ ትመጣለች። ሰይድ እየሰማ ነው አለው በል ሰይድ አለው በለኝ። ሰይድ አይቼ ነበር ካለ ሚስቱ ናት የምታረስሽ። በቃ ሄዷል መጥቶ ነበር ሄዷል። እኔ ሁሉንም ተዉትና ስለታረቃችሁ ብቻ አንድ ስለሆናችሁ በጣም ደስ ብሎኛል። ምክንያቱም ከቀናት በፊት ባለፈው ቪዲዮ ሰርቼ ነበረ እና በጣም ደስ ብሎኛል። እውነት ለመናገር ልጁም የሆነ ትንሽ ማለት እንጃ ሰሞኑን ሁሉ ነው ሲዘንብበት ሲወርድበት የነበረው ይታወቃል። ግን አሁን እንደዚህ ተረጋግቶ ምናምን በሰላም ደግሞ ከጎኗ ለመሆን አያችሁ። ግን ስትጣሉ ባልና ሚስት፣ ጓደኛሞች፣ እናትና ልጅ፣ ቤተሰብ ምናምን ማለቴን ነው የምላችሁ ማንንም አታስገቡ። ጥሩ ነው ለኛ ጥሩ ነው አሪፍ ነው ብላችሁ የምታስቡት ሰው ራሱ በሆነ ነገር ሊያስቀይማችሁ ይችላል። ማለቴን ነው የምላችሁ መጀመሪያውኑ ማወቅ አለባችሁ። በቃ ማንንም ሰው አታስገቡ። ለመሰላችሁ ዞራችሁ አንድ ናችሁ እናንተ። ነገ ላይ ግን ያንን ሰው አሳልፋችሁ ሰጥታችሁ በጣም ነው የሚያስጠላ ነገር ነው የሚፈጠረው። አስባችሁታል? አሁን ኡስማን ምንም ነገር ስላላለ ነፃ ነው አእምሮ። ግን ብዙ ነገር ያኔ ተብሏል ይታወቃል።
ስለዚህ ተመልሳችሁ አብራችሁ ነው የምትሆኑት። ስትጣሉ ሲጀመር በመካከላችሁ ማንንም ማስገባት አያስፈልግም አለቀ። ግን እነሱ ስለታረቁ በጣም ደስ ብሎኛል። እውነት እንዳትጣሉ ከዚህ በኋላ ማንንም በመሀላችሁ እንዳታስገቡ አደራችሁን። ረዋን በዚህ ጉዳይ አስቢበት። ማንንም አታስገቢ። በቃ እኔ ይሄንን ነው የምልሽ።